አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአማራ ፋኖ ብሔራዊ ኃይል በጎንደር የራስ አሞራ ኮር ሰራዊት በሰሜን ጎንደር ዞን አድርቃይ ወረዳ ስር የምትገኘውን ዛሬማ ከተማን በመቆጣጠር ያገዛዙ ወታደሮች ካምፕ በማውደም ድል ተጎናጽፏል። በርካታ ቁጥር ያለው ያገዛዙ ኃይል ልክ እንደደረቀ ዛፍ ቅጠል ረግፏል፣ የተረፈውም እግር አውጪኝ ፈርጧል ያሉት የፋኖ ምንጮች በአሁኑ ሰዓት ከተማውን በቁጥራቸው ስር ያደረጉት የራስ አሞራ ውብነህ ልጆች ተቆርጦ የቀረ የአገዛዙ ኃይል ካለ ለመያዝ የአሳ ስራ እየሰሩ እንደሚገኙ የተገኘው መረጃ ያመለክታል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም ድል ተጎናጸፈ። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አንደኛ ሻለቃ ግንቦት 3 2017 ዓ.ም አመሻሽ ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ያገዛዙን ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብድ መፈጸሙን የፋኖ ምንጮች ገልጸዋል። በዚህም ጠላት ከውጊያ ውጪ በመንገድ በተዳከመበት በደፈጣ እየተመታ ተሰላጅቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለ ይገኛል ያሉት ምንጮች መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ኃይል ስር የሚገኘው ንጉስ ሚካኤል ኮር ከለላ ወረዳ ላይ በርካታ የአገዛዙን ኃይል በመደምሰስ ታላቅ ድልን ተጎናጸፈ። ተጠናክሮ በቀጠለው የህልውና ተጋድሎ ንጉስ ሚካኤል አሊ ኮር፣ መብረቅ ክፍለ ጦር፣ አዳነ ሀብትነው ብርጌድ እንዲሁም ንስር ሻለቆች በጋራ በመናበብ ከለላ ወረዳ 25 ቀበሌና በዙሪያው ግንቦት 5 2017 ዓ.ም ንጋት ጀምሮ እስከ 7 ሰዓት ተኩል በዘለቀው ከባድ ውጊያ በርካታ የአገዛዙን ኃይል ጥምር ሰራዊት በመደምሰስ ታላቅ ድልን ሰርተዋል ሲሉ ገልጸዋል። በዚህ ከባድ ትንቅንቅ ነበልባሎቹ በትንሽ የሰው ኃይል በርካታ የአገዛዙን ኃይል በማሽመልበድ ከ15 በላይ በመደምሰስና እስከ 30 የሚደርስ በማቁሰል ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል ያሉት የፋኖ ምንጮች የአገዛዙ ኃይል ከበባ ፈጽማለሁ ብሎ በርካታ ጥምር ሰራዊት በብዙ አቅጣጫ ቢያሰልፍም የፋኖ ኃይሎች በአርበኛ ከሪም መሐመድና በአርበኛ ጌትነት አበበ እየተመሩ በደፈጣና በመልሶ ማጥቃት ጠላትን ሲያጠቁት እንደዋሉ ተሰምቷል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ ገልጸዋል። አሁን በደረሰን ሰበር መረጃ የታክሲ ስራ ማቆም አድማ ተጠራ። ራሳቸውን የአዲስ አበባ የታክሲ አሽከርካሪዎች ተወካይ ሲሉ መረጃ ያደረሱን ሰዎች ለሐሙስ ግንቦት 7 2017 ዓ.ም የታክሲ ስራ ማቆም አድማ መጥራታቸውን አስታውቀዋል። እነዚህ አሽከርካሪዎች በመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ የ1500 ብር ቅጣት እየተጣለባቸው በባዶ እጅ መግባትና የነዳጅ መሙያ እንኳን ማጣት የዘወትር ተግባር ከመሆኑ ባሻገር በከፋው ጭቆናና ኑሮ ውድነት መኖር እንደከበዳቸው አክለው ተናግረዋል። የሕክምና ባለሙያዎችን የደሞዝ ጭማሪና የጥቅማ ጥቅም ጉዳይ አስመልክተው የተጀመረው የተቃውሞ ሰልፍ ከሌሎችም የሀገሪቱ ሰራተኞች ድጋፍ እያገኘ መሆኑን ታውቋል። እንደሚታወቀው ለንጉሳዊው ስርዓት መውደቅ ምክንያት ከሆኑት አመጾች አንዱ የታክሲ ሾፌሮች የስራ ማቆም አድማ እንደነበር ይታወሳል። የጤና ባለሙያዎችን የስራ ማቆም አድማ ተከትሎ ከትናንት ምሽት ጀምሮ በአንዳንድ ሆስፒታሎችና ጤና ጣቢያዎች ጸጥታ ኃይሎች መሰማራታቸውን ለማወቅ ተችሏል። በኦሮሚያ ክልል ሰሜን ሸዋ ዞን ዋጨሌ ወረዳ የሙቀጥሪ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች የክልሉ ፖሊስና ሚሊሻ ወደ ሆስፒታሉ ቅጥር ግቢ መግባታቸውን ምንጮች አስረድተዋል። በፍቼ አጠቃላይ ሆስፒታልም የጸጥታ ኃይሎች እንቅስቃሴ መኖሩን የገለጹት ምንጮች ምዕራብ ጉጂ ዞን ሀምበላ ወረዳ የ5 ጤና ጣቢያዎችና የጤና ባለሙያዎች በጸጥታ ኃይሎች ጫና አድማ ማድረግ እንዳልቻሉ ገልጸዋል። በአንዳንድ ሆስፒታሎች የጤና ባለሙያዎች አድማ እንዳያደርጉ የመንግስት የስራ ኃላፊዎች ማስፈራሪያ ሲፈጽሙ እንደነበርም ተነግሯል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጸጥታ ኃይል አዛዦች የሆኑት ብርጋዴር ጀነራል ምግበይ ኃይሌ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ እና ኮሎኔል ተወልደ ገብረትንሳኤ በወርቅ ቁፋሮና ንግድ ከመንግስት ገንዘብ በመዝረፍና በሰዎች ዝውውር ወንጀሎች ተሰማርተው ቆይተዋል በማለት ትናንት ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ወንጅለዋል። ጌታቸው በ2014 ዓ.ም ትግራይ ተዋጊዎች ኮምቦልቻ ከተማን ሲቆጣጠሩ ብርጋዴር ጀነራል ኃይለ ስላሴ ከመንግስት ባንኮች 1 ቢሊዮን ብር ገደማ ዘርፈዋል ብለዋል። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በሰዎች ዝውውርና እገታ ከፍተኛ ሚና እንደነበራቸውም አቶ ጌታቸው ጠቅሰዋል። ጌታቸው በጸጥታ ኃይሉ አዛዦች ድርጊት ውስጥ የፖለቲካ አመራሩ ጭምር እጁ እንዳለበት ተናግረዋል።
ምርጫ ቦርድ ለህወሓት ያስቀመጠው ቀነ ገደብ ነገ ያበቃል። ምርጫ ቦርድ የህወሓትን ህጋዊ ሰውነት ለመሰረዝ ያስቀመጠው የ3 ወር ቀነ ገደብ በነገው ዕለት ይጠናቀቃል። ቦርዱ ህወሓት ህጎችን አላከበረም በማለት ለ3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ያገደውና የህጋዊ ሰውነቱ እንደሚሰረዝ ያስጠነቀቀው የካቲት 6 ቀን ነበር። ህወሓት ህጎችን ማክበሩን በጠቀሰው ጊዜ ውስጥ ካረጋገጠ ግን ህጋዊ ሰውነቱ እንደማይሰረዝ ቦርዱ መግለጹም ይታወሳል። ቦርዱ ህወሓት በ3 ወር ውስጥ ጠቅላላ ጉባኤ እንዲያካሄድ ተሳስቶ የነበረ ቢሆንም ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ግን ሌላ ጉባኤ እንደማያካሄድና ቦርዱ የቀድሞ ህጋዊ ሰውነቱን እንዲመልስለት ሲጠይቅ መቆየቱ ይታወሳል። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ከተማ አቅራቢያ ታጣቂዎች ቅዳሜ ምሽት ለእሁድ አጥቢያ በፈጸሙት ረጅም ሰዓት የፈጀ ጥቃት በርካታ ቁጥር ያላቸው ሰላማዊ ዜጎች እንደተገደሉ ከስፍራው የደረሰን መረጃ ያሳያል። ግርሚ ጎባ ወረዳ ልዩ ስሙ አገምሳ ተብሎ በሚጠራው ስፍራ በዕለቱ የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ ብሎ የሚጠራው አባላት ፈጽሞታል በተባለው በዚህ ብሔር ተኮር ጥቃት እስካሁን የ14 አማራዎች አስክሬን እንደተገኘ መሰረት ሚዲያ ከስፍራው ያሰባሰበው መረጃ ያሳያል። በተጨማሪም በርካታ ቤቶች በእሳት መያያዛቸውም ተሰምተዋል። ታጣቂዎቹ ከሌሊቱ 9 ሰዓት ጀምሮ እስከ ቀኑ 6 ሰዓት በነጻነት እየተዟዟሩ ግድያውንና ቤት ማቃጠሉን ፈጽመዋል ያሉን አንድ አካባቢ ነዋሪ ጥቃቱ የአማራ ተወላጆች ላይ ያነጣጠረ ነበር ብለዋል። 9 ሰዓት ሙሉ ስንገደልና ስንቃጠል የደረሰልን የመንግስት ኃይል የለም። ወንድሞቼን ጨምሮ 14 ሰው ሬሳቸው ተገኝቷል። ገና በርካታ ያልተነሳና ገደል የገባ ሰው አለ። ሲኦል የሆነ ጊዜ አሳልፈናል ሲሉ አንድ ሰው አስተያየታቸውን ሰጥተዋል። በርካታ የአካባቢ ነዋሪዎች መንደራቸውን ጥለው ተሰደው አሁን ላይ ወይ በጫካ ወይ በፍልቅልቅ ከተማ እና በጎሃ ጽዮን ከተሞች ባለ አንድ ቦታ ተጥለው እንደሚገኙ ታውቋል ሲሉ ጨምረው ገልጸዋል። በዚህ አካባቢ ከ2012 ዓ.ም ጀምሮ በርካታ ተመሳሳይ ጥቃቶች ሲፈጸሙ እንደነበር የሚታወስ ሲሆን የትናንትናው በስቲያ ምሽቱ ጥቃት ግን በአይነቱም ሆነ በመጠኑ ከፍተኛ እንደሆነ የአካባቢ ነዋሪዎች ተናግረዋል። ከሟቾቹ በላይ ገደል ውስጥ የገባው ብዙ ነው፣ ወይ አካሉ ጎድሎ ሆኗል፣ ወይ ያለበት ሁኔታ አይታወቅም ያሉ ሌላኛው ነዋሪ በህይወታቸው ይህን ያህል ጥቃት ሲፈጸም አይተው እንደማያውቁና እርሳቸውም በታምር እንደተረፉ አስረድተዋል። በዚህ ጥቃት ዙሪያ እስካሁን ከኦሮሚያ ክልል ኮሚኒኬሽን ቢሮም ሆነ በመንግስት ሚዲያዎች የተባለ ነገር የለም። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኘው ከእስር እንዲፈታ አምነስቲ ኢንተርናሽናል ጠየቀም። መንግስት ሰላማዊ መሰብሰብ መብትን ማክበር አለበት ያለው አምነስቲ የጤና ባለሙያዎች ላይ የሚደርሰው መዋከብም እንዲቆም ጠይቋል። በደሴ ቦሩ ሜዳ ሆስፒታል የሚሰሩ የጤና ባለሙያዎች በዛሬው ዕለት እያሰሙት ከነበረው የመብት ጥያቄ ጋር በተያያዘ የጸጥታ ኃይሎች ከስራቸው ላይ በማስነሳት ከነደንብ ልብሳቸው ወይም ጋዋናቸው በመኪና ጭነው እንደወሰዳቸው ይታወሳል። የጤና ባለሙያዎቹ ወደ 5ኛ ፖሊስ ጣቢያ እንደተወሰዱ የታወቀ ሲሆን ከስሩ በፊት እየራበን እንድንሰራ እንገደድን በሚል ግቢ ውስጥ ሰላማዊ የሆነ ሰልፍ አድርገው ወደ ስራቸው እንደተመለሱ ታውቋል። ይሁንና ወዲያው የጸጥታ አካላት በበርካታ ተሽከርካሪዎች ወደ ጤና ተቋሙ በመግባት ከ10 በላይ የጤና ባለሙያዎችን ይዘው እንደሄዱ ጉዳዩን ከሚከታተሉት ገጾች አንዱ ዶክተር ዴቮል ጽፎ ተመልክተናል። ከቀናት በፊት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር መዋላቸው ይታወቃል። የኤርትራ ህዝብ በስደት አልቋል። ብዙዎቹ የኤርትራን ህዝብ ብዛት 3.5 ሚሊዮን ነው ይላሉ። እውነታው ግን የኤርትራ ህዝብ በአሁኑ ሰዓት ከ2 ሚሊዮን በታች ነው። ወጣቱ ተሰዶ አልቋል። የወታደር እጥረት ስላለባቸው ነው የትግራይን ወጣት ለመስዋዕትነት የሚፈልጉት ሲሉ አቶ ጌታቸው ረዳ ተናገሩ። የሚያሳዝነው ግን ይህን ለማስፈጸም የሚሰሩ የህወሓት አመራሮች መኖራቸውን ነው ያሉት አቶ ጌታቸው። እነዚህ ሰዎች ጥቂት የህወሓት ቡድን የሚቆረቆርለት ሰፈር፣ የሚቆረቆርለት መንደር፣ የሚቆረቆርለት ህዝብም የለም። ውሸታቸውን ነው። ወንጀለኛ የዘራፊ ቡድን ነው። ስለ ሀገር ደንታ የላቸው ስለተፈናቃይም እንዲሁ ደንታ የላቸውም። የሚያሳድዱት ጥቅማቸውም ብቻ ነው ብለዋል። የኤርትራ መንግስት ድንገት ትግራይ ውስጥ ጦርነት ቢቀሰቀስ ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ እንዲቀር ከማድረግ ውጪ ሌላ ምንም አያደርግም። ለዚህ ነው የሚፈልጉት ያሉት አቶ ጌታቸው የኤርትራ ጦር የትግራይን ህዝብ በታትኖ አድራሻ አልባ የማድረግ ዓላማ ነበረው ብለዋል። የውሸት ጀግና መባል አልፈልግም ያሉት የቀድሞ የህወሓት አጋር አቶ ጌታቸው ረዳም ሰሜን ሸዋ ደብረ ብርሃን አካባቢ እንደደረስን ባይሳካም የጊዜያዊ መንግስት ቻርተር እያዘጋጀን ነበርም ብለዋል። እኔም የቻርተሩ አንዱ ጸሐፊ ነበርኩ ያሉት አቶ ጌታቸው በጊዜያዊ መንግስት ቻርተር ውስጥ ከህወሓት ውጪ የሆኑ በርካታ ሰዎችን አካተን ነበር። ምክንያቱም ከዚህ በኋላ ለህወሓት 4 ኪሎ ምን ይሰራለታል የሚል አቋም ነበረኝ ሲሉ ከፋና ጋር ባደረጉት ቃለ መጠይቅ ተናግረዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።